እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ አሁን ዛሬ 600 ሰው አለ እና ቡከር ሲገቡ፣ ጀማል ሲገባ፣ ሌሎች ልጆች ሲገቡ ሁላችሁም ለምን አትገቡ? ታብ አድርጉ። ሰዎች ሲገቡ ኮፒ ሊንክ አድርጉ። ለሌሎች ተደራሽ እንዲሆን አድርጉ። ዳዋ ማለት ይሄ ነው። አንዱ ዳዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደለ? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሆኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ። ወለም ዘለም አይልም። የትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዚያ መሆን አለባችሁ። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድን ነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የኢስላምን ውበት፣ በኢስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁ ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? በተሰደባቸው እና በተዘለፋቸው ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ፣ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመትተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረጉ ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይን ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለእነርሱ እያዘኑላቸው ይሎታቸዋል። ወዲያውም ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላክ ያላ ሆይ የሚያደርጉትን ስለማያውቁ ነው እና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ በአስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታቸዋል። ያ ነው። በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከእነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ ለእናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንደውም ጊዜ ሰጠህ ለዚህ አትመልሱ። ገብቷችኋል? ይልቁንስ
ያልተረዱትን ነገር ቀስ ብላቸው በማስረዳት በሰብር በትዕግስት። ይሄ ነው መሆን ያለበት። ይሄ ነው የነቢያት ሁሉ ያስተምሯቸው መሰረት። ስኬትም ላይ ያደረሳቸው በመታገሳቸው ምክንያት ነው። ጌታቸዋል ባይታገሱ ኑሮ ነቢያቶች በአስተምሮታቸው ጊዜ ሲሰደቡ ለራሳቸው ክብር እንመልሳለን ብለው ቁሙ በነበር ያን ያስተማሩ የሚያስተምሩትን ያነገቡትን ትምህርት ለሰው አይደርስም ነበር። ጌታቸዋል ይህን ይመስላል። መልካም ጊዜ ሆንላችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቻው ቻው ቻው። መልካም አዳር። እንገባለን ኢንሻላህ።